ማለት ምን ማለት ነው? ልቀቀኝ ቆይ ልቀቀኝ ምንድነው ሲጀመራስ ልቀቀኝ ምንድነው ቀጥይ ሰራት በጣም እንደዚህ እንዳልኩሽ በጣም ታስፈራራኛለች ትናገርና ዋው ከሌላ ሰው ልስማውና ምናምን አይነት ነገር አለ እና በጣም እንዴት ነው አግሬሲቭሊ ነው የምትናገረኝ እኔ መጣቻለሁ አክብሬስ ለተቀበልኳችሁ እንደዚህ አይነት ድርጊት የምታስበው ጭራሽ ቤቴ መተህ ልገለኝ ነው ልቀቀኝ ይኸውልሽ አንድ በቤቴ ልታዘኝ ትፈልጋለህ እንዴ አንድ ነገር እንትን ላለው ወይ ችግራችሁ ምንድነው ቁጭ በይና እናግሪ በስልክ ስታወራ ሰማዋት የተለያዩ ባዕድ የሆኑ ነገሮች እንደምትጠቀም እንደዚህ ኦሪጂናል አይደለም ከኛ ባህልም ስርዓትም ውጪ የሆኑ ነገሮችን የምትጠቀመው ፍላጎታችሁ ነገራችሁ ፍላጎታችሁ የሚፈጸም ከሆነ ለምን ተነስታችሁ አትወጡ ለምን ተነስታችሁ ጋር መነጋገርም አንቻልም አይደለ በቤቱ ህግ ስጋ ነገር አንበላ የሚበላው አትክልት ነክ ነገሮች ናቸው እና ስጋ ነገር እንድበይ ምናምን አይፈቀድም ነበር ስትሰሪ ነበር ምንም እንደዚህ የሚያያይዘ ነገር የለም ይኸውልሽ ነግሬሻለሁ ወይ ልቀቀኝ ሲጀመር ቤቴ ምን ልሰራ መጣክ ነግሬሻለሁ ቤቴ ምን ልሰሩ መጣችሁ ልቀቀኝ የባባስ ተናግሪን ይገባል በስራት እኮ ጉልበት መጠቀም ያስፈልጋል ቁጭ በይ ታው ነበር የተባልኩት ተዋርፈ ስራ ከሷ ጋር እንደዚህ መነካካትስ ምን አስፈልገ የሚያስፈራኝ ነገር የለም ግን ምንድነው የሚያስፈራሽ የጠየኩሽ ነው እኛ ሄደን አላማችሁ ምንድነው ፍላጎታችሁ ምንድነው ምን ፈልጋችሁ ነው የመጣችሁት አቅርቦት ነው አይደለ ይቀርብላ በቃ ካልፈለጋችሁ ውጡ ያርድ ስትል የሰማሁት እና እንደዛ ስትል የሰማሁት ከዛ ከጥርጣሬ ጋር ማች አደረገልኝና ቦታውን ደግሞ ጭራሽ ላሳያችሁ አልችልም ለምን ማየት የለባችሁም አንደኛ ማየት ቢኖርባችሁ እንኳን ጤናማ ቦታ እንደሆነ ተነግሯችኋል መረጃው ደርሷችሁ ነው የመጣችሁት ወረቀት አለኝ ወረቀቱን ቢሮ አሳያችኋለሁ ብያችኋለሁ ቤተሰቦቼ አርፏል አዎ በጣም ያሳዝናል እንግዲህ ያው እኔ እንግዲህ ሰማሁት ወደ ክፍለ ሀገር ሄደው የሚባል ነገር ነበር እንግዲህ እንዴት እንደዚህ አይነት መረጃ ማን ይነገራችሁ ቆይ ምንድነው አላማችሁ ምን ልሰሩ ነው ቤቴ ድረስ የመጣችሁት ሰላም ጤና ይስጥልን ውድ የገኒ ሚዲያ ቤተሰቦች እንዴት ናችሁ እኔ በጣም ሰላም ነኝ እግዚአብሔር ይመስገን ያው እንግዲህ ዛሬ እንደተለመደው በአንድ አስቸኳይ ኬዝ ወደ እናንተ መጥቻለሁ ማለት ነው ወንድማችን እንግዲህ ደውሎ በአስቸኳይ በጠራኝ መሰረት እሱ ጋር ቤቱ መጥቼ ተገኝቻለሁ ማለት ነው ምንድነው የተፈጠረው ምንድነው የሚሰጠን መረጃ የሚለውን ደግሞ ከእናንተ ጋር አብረን የምንሰማው ይሆናል ውድ ቤተሰቦቻችን ላይክ ሼር ሰብስክራይብ ያደረጋችሁ አብራችሁን ቆዩ እንግዲህ ወንድሜ በጠራኝ መሰረት ቤት ድረስ መጥቻለሁ ማን ልበል ሼፍ ይልባላለሁ በመጀመሪያ እዚህ ስለተገኛችሁ አመሰግናለሁ እና የኔን ታሪክ ምን እንዳጋጠመኝ ለህዝቡም ሼር ልታረጉ እዚህ ስለመጣችሁ አመሰግናለሁ ኦኬ ሼፍ ማን አልከኝ ኢዩኤል ምንድነው ያጋጠመ ሙያክ ሼፍ ነው በሼፍነት ሙያ ነው የምሰራው ሼፍ ከሆንኩኝ አንድ 3 አመት ሆኖኛል ከሼፍነት በተጨማሪ ብዙ ሙያዎችን ተምሬያለሁ እንደ ለየሴቶች የፀጉር ሙያ አይነት ነገር ተምሬያለሁ አሁን ላይ ግን እየሰራሁት የምገኘው በሼፍ ሙያ ኦኬ እነዚህን ሙያዎች መርጠህ እንድትማር ያደረገክ ለየት ያለ አመለካከት አለ አንተ ላይ አው ልክ 12 ከጨረስኩ በኋላ ትምህርቴ የተለያዩ ኮርሶችን እንደወስድ ፋሚሊ ይገፋፋኝ ነበርና ላይክ አሁን ላይ ያበላሉ ብዬ ማስባቸውን ኮርሶች ነበር እነዚህን ኮርሶች ነበር ወሰድኩትና አሁን ላይ ስራ አግኝቼ እየሰራሁበት የምገኘው በሼፍነት ሙያ ኦኬ ባንዴ ነበር ሶስቱንም ኮርሶች ወሰድካቸው አይ ባንዴ ሳይሆን ያው የሶስት ወር ነው ወሰድኩት በሼፍነቱም ትንሽ ገፋ አድርጌያለሁ ሼፍነቱ ላይ ነው በጣም የተወሰነ ያህል ጊዜ ቆየሁበት ያው ቶሎ የሚያገኘው በሱ ሙያ ነው እንዴት ነው ታዲያ ሙያው ስራው ያለው ሁኔታ ስትማር መጀመሪያ ላይ ይበላበታል ወይም ደግሞ በወጣትነቴ ጥሩ ደረጃ ደርስበታለሁ ብለ የመረጥካቸው ሙያዎች እና የተማርከውና እንዴት ነው እንዳሰብካቸው እየሄዱልክ ነው አዎ እግዚአብሔር ይመስገን ያው እንዳሰብኩት ነው እየሄዳለሁ ብዙ ሆቴል ቤቶችም አፕላይ አድርጌያለሁ ስራዎችን እንዳልኩሽ ያው 1-3 አመት ሆኖኛል እና ከተማርኳቸው ሙያዎችም አንፃር አሁን ላይ ከፍ አድርጎ ሊያኖረኝ የሚችለው ያሰብኩትም ያገኘሁትም እሱ ነው እሱ ያለ ነው ሼፍነቱ ላይ ነው እየሰራው ያለሁት እና እግዚአብሔር ይመስገን ነው አሪፍ ኑሮ ነው እየኖርኩ ያለሁት ምን ያህል ጊዜ ሆነ ከጀመርክ በሼፍነቱ ከጀመርኩኝ ያው ኦሬዲ በጣም ቆይቻለሁ 1-3 አመት ሊሆነኝ ነው ታዲያ ምንድነው አሁን ማለት አሁን በምትሰራው ስራ ላይ ነው ወይስ በህይወትክ
በቤተሰብ ጉዳይ በምን ጉዳይ ነው ልታናግረኝ የፈለከው? ያው በመጀመሪያ እናንተን እዚህ ልጠራ ያሰብኩበት ነገር ዩቲዩብ ላይ የምትሰሩት ስራ እከታተላለሁ እና ያው አንቺንም ማድነቅ እፈልጋለሁ። የምትሰሪያቸው ስራዎች ያው ለሰው በጣም ተገቢውን ትምህርት የሚሰጥ ስራ ነው የምትሰሪው። በዚህ አንቺን እንትን ለማለት እፈልጋለሁ። እኔ እንኳን ያው አንድ ወቅት በምሰራበት ሰዓት ነበረ እና በሼፍነቱ ሙያ ነው የምሰራው ብዬሻለሁ እና ብዙ ሆቴል ቤቶች አፕላይ አድርጌያለሁ። የዛ ቤት ሁኔታ ግን ትንሽ ይለይብኛል። ኦኬ ልትሰራ የገባህበት ቦታ ማለት ነው? እሺ አይ ቲንክ አንድ 6 ወር አካባቢ ሰርቻለሁ። ከዛ ከወጣሁ አሁን አንድ 7 ወር ምናምን ሆኖኛል። ሌላ ቦታ ነው እየሰራ ያለሁት እና የወጣሁበት ምክንያት ትንሽ ካለቀይ ከባለቤቷ ጋር አለመግባባቶች ተፈጥሮ ነው። ይሄ ማለት የምትሰራበት ሆቴል ባለቤት ጋር ነው አለመግባባቶች ተፈጠሩት? የማይሆኑ ነገሮችን ማየት ጀምሬ ነበር እና የተባረርኩበት ምክንያት በዛ ምክንያት ነው። ምንድን ነው የማይሆን ነገር መመልከት የጀመርከው? እኔ እንዳልኩሽ በሼፍነት ሙያ ላይ ትንሽ ገፋ አድርጌያለሁ በደንብ እና እዛ ቤት የሚሰሩ ምግቦች ምናምን ነገር ባዕድ ነገር የተቀላቀለባቸው ናቸው። የስጋ ውጤቶች። ኦኬ ሆቴሉ ላይ ማለት ነው? ምን ያህል ማለት ምን አይነት ቤት ነው ሆቴሉ? ይሄ ትልቅ በኢንተርናሽናል ትልቅ የሚባል ወይም ደግሞ መካከለኛ አነስተኛ የሚባል ምግብ ቤት ነበር? አነስተኛ አይባልም፣ አነስተኛ አይባልም። ያው በጣም ትልቅም አይባልም። ያው ግን መሀል ላይ ያለ ቤት ነው። በጣም የሚያገኝ ቤት ነው። በጣም የሚሰራ ቤት ነው። እንደ ላውንጅ አይነት ነገር ነው እና እዛ ቤት ነበረ እና አንድ 6 ወር ሰርቻለሁ እንዳልኩሽ እና በምሰራበት ሰዓት ከባለቤቷ ጋር በጣም ብዙ አለመግባባቶች ነበሩ። ጸባይዋ ትንሽ ያስቸግራል ምናምን። ያው እዛም ሌላ ስራ ስላጣው እንጀራዬም ስለሆነ ነበር ግዴታ የሆነው ነበር ስሰራ የነበረው። አሁን ላይ ያው ከዛ ወጥቼ ሌላ ስራ ነው እየሰራ ያለሁት፣ ሌላ ቦታ ማለት ነው። ሌላ ሆቴል እየሰራ ያለሁት ግን ደግሞ ሌላ ሆቴልም ብሰራ ያው ብዙ ሰዎችን ይጎዳል ብዬ ስላሰብኩኝ እና ህሊናዬ እረፍት ስላጣ ነበር እናንተንም ላማክራችሁ የጠራኋችሁ ማለት ነው። ያው እንግዲህ እንደነገርከኝ በጣም ከባድ ነገር ነው አጋጥሞኝ የነበረው አልከኝ እና ምን አይነት ነገሮች ነበር አንተ እዛ ምግብ ቤት ውስጥ እያስተዋልክ እየሄድክ የነበረው በዛ ሰዓት? እኔ አንድ 3 አመት ሆኖኛል እንዳልኩሽ ሼፍነት ሙያ ለመስራት ከጀመርኩኝ ማለት ነው እና ብዙ የስጋ አይነቶችን አውቃለሁ። ያው ስማርም ስሰራም አውቃቸዋለሁ እንዳልኩሽ ረጅም ጊዜም ስለሆነ ማለት ነው። እዛ ቤት ግን የማያቸው ነገሮች በጣም ለየት ያለ ነበረ። ያው ስገባ መጀመሪያም መርጬ ከሌላ ቦታ እዛ የገባሁበት ብዙ ቦታዎችን ሲቪዎችን በትኛለሁ። እዛ ቤት የገባሁበት አንደኛው ምክንያት ፔመንቱ ነበረ። አሪፍ ነበረ እንትኑ ቆንጆ ነበረ ደሞዙ እና እዛ የገባሁበት ምክንያት በዛ ምክንያት ነበረ እና ግን ከገባሁ በኋላ አዲስ በነበርኩበት ሰዓት ያው ኖርማል ነበረ። ግን ደግሞ ያው እኔ በምሰራበት ሰዓት የማያቸው ነገሮች ደስ አይሉም። ምግቡን ምናምን በማበስልበት ሰዓት የሚሸተኝ ሽታ ምናምን ነገር አለ እና እኔ ከለመድኩት አይነት ውጪ ነው። ኦኬ የሚገቡ ማቴሪያሎች ናቸው እንደዛ የሚሆኑት ማለት የሚያመጣቸው ግብአቶች ማለት ነው? አዎ የሚመጣው እንዳልኩሽ ስጋዎቹ ምናምን ነገር የተለየ ሽታና ቃና ነው ያላቸው እና እኔ ያው ለመቅመስ አልፈልግም ነበር። ሽታው ራሱ ስሰራው ራሱ ዋና ሼፍ ሆኜ ነው የተቀጠርኩትኝ። ከጊዜ በኋላ 1 ወር 2 ወር ከሰራው በኋላ ዋና ሼፍ ተደርጌ ነው የተቀጠርኩትኝ እና እዛ ቤት ሚስጥር የሚባል ነገር አለ። ከሰራተኞች ነው የሰማሁት እና ባለቤቷ መጀመሪያ ስገባ ይህን ነገር አልነገረችኝም። ምንም የማውቀው ነገር የለም ነበረ። በረዳት ሼፍነት ብላ ነው የቀጠረችኝ። እኔ ብዙ ቦታዎችን ሰርቻለሁ ብዬ ስላት ረዳት ሼፍ ብላ ነው የቀጠረችኝ። ግን ደግሞ ለረዳት ሼፍ ከሚከፈለው በላይ ነበረ ስከፍለኝ የነበረው እና ያ ነገር ግራ ይገባኝ ነበረ። ያው እንጀራዬም ስለሆነ ያው በደስታ ነው የገባሁትኝ። ግን በቃ ትርፋማ ቢሆን ነው ቤቱ ብዬ ነበር የገባሁትኝ እዛው ቦታ ማለት ነው እና ከገባሁ በኋላ ግን እዛ የሚሰሩ ትንሽ ቆየት ያሉ ሰራተኞች ምናምን ነገር ሲነግሩኝ ቤት ውስጥ የሆነ ሚስጥር አለ እና ያንን ሚስጥር የመጠበቅ ግዴታ አለብህ። ያንን ሚስጥር ማናችንም አናውቀውም። ግን ደግሞ ያንን ሚስጥር የምታጋልጥ ከሆነ ግን ብዙ
አይነት ነገር እንደሚደርስብህ ምናምን ነገር ብለው በጣም ያስፈራሩኝ ነበር ማለት ነው። እነማን ናቸው ማለት እንደዛ የሚሉ ሰዎች? እዛ ቤት ተቀጥረው ትንሽ ረዥም ሰዓት የቆዩ ናቸው ለኛና ይሄን ነገር ያውቁ ነበረ? አንተ ማስተዋል የጀመርካቸውን ችግሮች? እነሱ አያውቁም ነበረ እንዳልኩሽ። እነሱ ማንም እንደዚህ ሊያስተውል አይችልም። እኔ ነኝ ዋና ሼፍ፣ እኔ አብስዬ የምሰጣቸው እኔ ነኝ ዋና ሼፍ ስለሆንኩኝ እነሱ ይሄን ያህል አያውቁትም። ሚስጥሩ ምን ይሁን ምናምን ነገር አያውቁትም። ግን እኔ ዋና ሼፍ ስለሆንኩኝ እኔም ጥርጣሬ ነው በሰዓቱ ጥርጣሬ ምንድን ነው ይሄ ነገር እና እጠይቃታለሁ፣ ለመጠየቅ እሞክራለሁ። ልክ አይደለም ስጋው ምናልባት የተበላሸ ነው ወይ የሚመጣው እዚህ ቤት ቃናው ልክ አይደለም፣ ሽታው ልክ አይደለም እና እንዴት ነው ደንበኛ ላይ ምናምን ነገር የተለየ ነገርስ አያመጣም ወይ ጤና ላይ ምናምን ብዬ ለመጠየቅ ስሞክር በጣም ትቆጣለች እንዳልኩሽ። ባለቤቷ ጸባይ የላትም እንዳልኩሽ እና በጣም ለመቆጣት ትሞክራለች፣ ለማስፈራራት ምናምን ነገር። ይህን ነገር ከአንድ ሰው ትናገርና ወየውላ አይነት ነገር እንጀራህን ነው ማሳጣ፣ የትም እንዳትቀጠር አደርግሃለሁ እና አርፈህ ዝም ብለህ ስራህን ብትሰራ ይሻላል ነው የምትለኝ። የተለያዩ ዛቻዎችን ታደርስብኛለች ምናምን ነገር። ባለቤቷ ስልሽ ትልቅ ሰው አይደለችም፣ ወጣት ነው የምትባል ናት፣ ገና ናት። ግን ደግሞ በጣም የተለያዩ ዛቻዎችን ነው የምታደርሰው እና እንደነገሩኝም ከሆኑ ሰራተኞቹ ከቤተሰብ ነው ይመስለኛል ያገኘችው ውርሱን እንጂ እሷ በጥረት ወይም ደግሞ በእሷ እንትን ሰርታ እዛ ደረጃ ላይ ደረሰች ሴት አይደለችም ማለት ነው። ከቤተሰብ ነው የመጣው። እና ታዲያ አንተ እነዚህ አይነት ችግሮችን ማስተዋል ከጀመርክ በኋላ ምን ለማድረግ ሞከርክ? ኢቭን የምትሰጥ ግባት በምን አይነት መንገድ እና በምን ምክንያት ሊመጣ እንደቻለ ማወቅ ምናምን ጥረት አላደረክም? እዛ ቤት ውስጥ በነበርክበት ሰዓት? እዛ ቤት ውስጥ በነበርኩበት ሰዓት እንዳልኩሽ ነው በጣም ብዙ ለመጠየቅ ሞክሬያለሁ። እሷን ምንድነው ምናምን ብዬ ሰራተኞቹንም እንዴት ነው ይሄ ነገር ምናምን ብዬ ለመጠየቅ ስሞክር እነሱም ያው የሚያውቁት ነገር ቢኖር ይመስለኛል ሊነግሩኝ ፈቃደኞች አሉ። አርፈህ ስራህን አሰራም ወይ ለምንድነው ራስ ላይ ሌላ ችግር የምታመጣው ምናምን ብለው ነው የሚሉኝ እና እኔም ያው አንዳንድ በፍራቻም ምናምን አይነት ነገር ዝም ብዬ ለመስራት እየሞከርኩኝ ነበር። ለምሳሌ ግን በጣም እንደዚህ እንዳልኩሽ በጣም ታስፈራራኛለች። ትናገርና ዋው ከሌላ ሰው ልስማውና ምናምን አይነት ነገር አለ እና በጣም እንዴት ነው አግሬሲቭሊ ነው የምትናገረኝ ምናምን ነገር። የትም እንዳትቀጠር አደርግሃለሁ ትለኛለች እና በዚህ ምክንያት ብዙ ቦታዎች አላት፣ 1-2 ቦታ አላት ከዚህ ሆቴል በተጨማሪ እና የመጀመሪያ ሆቴሏ እንደሆነ ነው የሰማሁትኝ። እና አንዳንድ ነገሮችን ከሆነ ሰዓት በኋላ መምጣት ጀመሩ። ሰው መታመም ጀመረ። እዛ እኛ ጋር ተጠቅሞ ከሄደ በኋላ ሰው መታመም ጀመረ እና እኔም በጣም መጠርጠር የጀመርኩት ከዛ ሰዓት በኋላ ነው። እና ምንድነው ብዬ በጣም ልጠይቃት በጣም በተደጋጋሚ ልጠይቃት ሞክሬያለሁ። አይመለከትም ስለሱ፣ ያንተ ግዴታ አብስለህ ማቅረብ ብቻ ነው፣ ግብአቶቹን ማቅረብ ነው የኔ ግዴታ፣ ግብአቶቹን አመጣላለሁ፣ አንተ ካንተ የምንፈልገው እኛ አብስለህ እንድታቀርብ ብቻ ነው፣ ሌላ ነገር የማይመለከት ውስጥ አትግባ፣ አንተ አብስለህ አቅርብ ብቻ ነበር የምትለኝ። እና ታዲያ ያው እናንተም ካንተም በተጨማሪ ሌሎችም ሰራተኞች በዛ ሆቴል ውስጥ ኦልሞስት ያው ግማሽ የሚያክል ሰራተኛ ያሳትፋል ብዬ አስባለሁ። እንግዲህ መካከለኛ ሆቴል ነው ካልክ እንዴት ነበር እናንተስ እዛ ሆቴል ላይ የምትጠቀሟቸው የምትበሏቸው ምግቦች የምትጠቀሟቸው ነገሮች እንዴት ነበር? ለእናንተስ ምን ያህል ጤንነታቸው የተጠበቀ ነበረ? ቤት ውስጥ ያሉ ሰራተኞች ሁላችንም ስጋ ነክ ነገር አንበላም። ምን ማለት በቤቱ ህግ ነው ወይስ በእናንተ ፍላጎት? በቤቱ ህግ ነው። በቤቱ ህግ ስጋ ነገር አንበላም። የሚበላው አትክልት ነክ ነገሮች ናቸው እና ስጋ ነገር እንድበይ ምናምን አይፈቀድም። በአጠቃላይ በቃ ቤት ውስጥ ያለው ህግ እንደዚህ ነው። ስጋ ነገር ነክ ነገሮችን እንድበይ አትፈቅድም። እሷም አትብሉ ነው የምትለው። ያው በቃ እኛም ከእሷ ትእዛዝ ላለመውጣት ስንል አትክልት ነገሮችን ምናምን ነገር ሽሮ ምናምን ነገር ነው እያበስን የምንበላው። ከነገርከኝ ነገር አንጻር ለእኔ ራሱ ትንሽ የሚሰቀጥጥ ነገር ነው እና ያው አብዛኞቻችን ያው
ከስራችን አንጻርም ሊሆን ይችላል። ብዙ ጊዜ ከውጭ አብዛኛው ጊዜ ምግብ የመጠቀም ባህል እናዳብራለን እና ፈልገንም ሳይሆን ከሚያጋጥሙ ነገሮች አንጻርም ጭምር ስለሆነ ማለት ነው። እና ይህን ነገር ስትለኝ እውነት ወደኋላ መለስ ብዬ ብዙ ነገሮች እያሰብኩኝ ነበርና ትንሽ ይከብዳልም ይሰቀጥጣልም። እና ታዲያ እነዚህ አይነት ነገሮችን ማስተዋል ስትጀምር አንተ መውሰድ የጀመርከው እርምጃ ምን ነበረ? እዛውም ስትሰራ ቢሆን እንዳልኩሽ በተደጋጋሚ በጣም ላወራት ሞክሬያለሁ። መጀመሪያ እሷ እንድታስረዳኝ ነበር የፈለኩት ያለውን ነገር። ምናልባት ከኔ ሊሆን ይችላል ስህተቱ ብዬ ስላሰብኩኝ መጀመሪያ በተደጋጋሚ ስጠይቃት እሺ አትለኝም፣ ልትነግረኝ አትፈልግም። እንዳልኩሽ ማስፈራሪያዋን ነው የምቀጥለው እና በተለያየ ሰዓት እንዳልኩሽ የሰዎች ጤና ላይ ችግር ማምጣት ጀመረ እና በዛም አማካኝነት ፖሊስ ደንብ ምናምን ይመጣ ነበር ቤት ውስጥ እና በገንዘብ ነበር እሷ ለመፍታት የምሞክረው። እንዳልኩሽ በጣም በቃ ረጅም ነው እጇ፣ በጣም ኮኔክሽኖች አላት ከህግ አባላት ጋር ምናምን እና እኛ ቤት ይመጣሉ። መጥተው ምናምን ነገር መጀመሪያ ሰው ይዟቸው አዲስ ከሆነ ይመጡና ምናምን እንደዚህ ምናምን ሲሉ ቀጥታ በስልክ ነው የምናገናኛት። በስልክ ካገኘኋት በኋላ ምንም የሚፈጠር ነገር የለም። ተመልሰው ይሄዳሉ። ከጤና ሚኒስቴር ሳይመጡ ለመምጣት ይመጣሉ። ግን ደግሞ እሷ በብር ነው የምትፈታው። አይ ቲንክ እንደዛ ነው የሚመስለኝ። ይመጡና አይተው ምናምን ነገር ከዛ ይመለሳሉ፣ እሷ ካወራቻቸው በኋላ ማለት ነው። እና በጣም የህግ አባላትም ምንም እሷ በቁጥጥሮቿ ስር ናቸው። እንዳልኩሽ ወጣትም ናት፣ አክቲቭ ናት ነገሮች ላይ በጣም ፈጣን ናት ምናምን እና በጣም ግን ከባድ ነው ያለው ነገር። እኔ እዛ በቆየሁበት ሰዓት በጣም እንጀራዬ ስለሆነብኝ ነው እንጂ በጣም አስቸጋሪ ነበር ያለው ነገር። እና ታዲያ አንተ አሁን ላይ ኦልሬዲ ለቅቄያለሁ ብለኸኛል እና በምን አይነት መንገድ ነበር የለቀቀው? በአንተ ፍላጎት ወር በእነሱ ጫና ወይም ደግሞ እንድትለቅስ ፈቃደኛ ሆነችልክ? እንደዚህ አይነት ነገሮችን መጠርጠር ከጀመርክ እንግዲህ እየጠረጠርክ ብቻ ሳይሆን እየጠየካት ከሆነ እሷም ደግሞ ያው የምትፈራው ነገር ይኖራል ብዬ አስባለሁ ለስራዋ ማለት ነው። እና እንዴት በምን አይነት መንገድ ነበር አንተ ከዛ ቤት የወጣኸው? ልታስወጣኝ ፈቃደኛ አልነበረችም። እንዳልኩኝ የጠረጠርኩት ነገር ስላለ ምናምን ነገር በቃ በገንዘብ ነው ልትደልለኝ የምሞክረው። ደሞዝ ጨምርልሃለሁ ትለኛለች፣ ያለውን ነገር አንተ ብቻ በሚስጥር ያዘው እንጂ ምናምን ትለኛለች። በቃ ሰቅጣጭ ነገር ነው የማያቸው ነገሮች ምናምን በጣም ከተለምዶ ውጭ የሆኑ ሽታዎች ናቸው የሚሸቱኝ ምናምን እና ለማጣራትም ስሞክር አንዴ በስልክ ስታወራ ሰማኋትኝ የተለያዩ ባዕድ የሆኑ ነገሮች እንደምትጠቀም፣ እንደዚህ ኦሪጂናል አይደለም ከኛ ባህልም ስርዓትም ውጭ የሆኑ ነገሮችን የምትጠቀመው። እንዳልኩሽ ስጋዎቹ ምናምን የአህያ ምናምን አይነት ነገር ነው የምንጠቀመው። የምን ስጋ ታስገባለች ማለት ያው ካወቅከው አንጻር አንተ? እኔ አንዴ ስታወራ የሰማኋትኝ የአህያ እርድ ስትል ነው የሰማኋትኝ እና እንደዛ ስትል ነው የሰማኋትኝ። ከዛ ከጥርጣሬ ጋር ማች አደረገልኝ እና ኦኬ ምናምን ነገር ብዬ እና ሰዎቹም ሲነግሩኝ እዛ ጓደኞቼም አብረው የሚሰሩት ሲነግሩኝ የተለያዩ የአህያ፣ የውሻ፣ የድመት አይነት ስጋዎች ናቸው እና ቤት ውስጥ ደግሞ ርካሽ ነው፣ በርካሽ ነው የሚሸጠው ስጋው እና በጣም ዝቅ ያለ ነው፣ ዋጋው ዝቅ ያለ ነው እና በዛም አማካኝነት ነበረ በጣም ብዙ ተጠቃሚ ልታፈራ የቻለችው። ዋጋው ዝቅተኛ ነው። በዛም ነበረ የተለያዩ እንዳልኩሽ ሁለት ቤቶች አሏት ከዛ ውጪ እዛም ብራንቾቿም ላይ አይ ቲንክ እነዚህ የምትጠቀም ይመስለኛል። ለዛ ነው እንደዚህ ሀብት ልታገኝ የቻለችው። እውነት በጣም ከባድና በጣም የሚሰቀጥጥ ነገር ነው። ያስጠላል እውነት ለመናገር ራሱ ይሁን ካንተ ፊትም እየተረዳሁት ነበረ ለመናገር ያለክን የሆነ የሚያስጠላ አይነት ስሜት ማለት ነውና ያው ከባድ ነው እንደሰው ልጅ ይሄንን ነገር ማሰብ። በሀገራችን ላይ ደግሞ በጣም እየተበራከቱ የመጡ ነገሮች ይመስሉኛል። አሁን ላይ ሰው ምን እንደነካው አላውቅም፣ በጣም በመጥፎ ነገር ተለክፏል እንዳለ ህዝቡ ማለት ይቻላል። እና እንዴት ነው ታዲያ እሷን ማግኘት የምንችለው ወይም ደግሞ አድራሻው የሆቴሉን አድራሻ ማግኘት የምንችለው? ምክንያቱም እዛም ድረስ ሄደን ስለሆነ ልናጣራ የምንችለው። አብዛኛውን ጊዜ የት ነው የምትሆነው እሷ? ስራ ወይስ ቤት? እኔ እንዳልኩሽ በጣም ነው ሙያውን ራሱ በጣም እንድጠላ ያደረገችኝ። በጣም በቃ እኔ 3 አመት ሙሉ እንዳልኩሽ ስሰራ እዚህ ሙያ ላይ ምንም አይነት ነገር አጋጥሞኝ አያውቅም። ከዚህ ቤት ውጪ ሌላ የተለየ እንትን ያልኩበት የለም። የተለየ ጥርጣሬ ያሳደርኩበት ቤትም የለም። የተለየ ነገርም ተፈጥሮ አያውቅም። የትኛውን ቤት ስሰራ እሷ ጋር እንዳልኩሽ ሰርቼ ከወጣሁ በኋላ በጣም በቃ ሙያዬን እንድጠላ
ለእንደዚህ አይነት ሰዎች ያለኝን አስተሳሰብ በጣም ቀይራብኛለች። ለራሴም ለህይወቴም እንድሰጋ አድርጋኛለች። ስወጣ ራሱ መልቀቂያ ጽፌ ምናምን ነገር ሳይሆን የወጣሁትኝ ጸበል ሊሄድ ነው እና ፍቃድ ስጪኝ ብያት በዛው ነው የቀረሁትኝ። ደሞዜንም ትቼ ነው የቀረሁትኝ እንዳልኩሽ። አላከችልኝም ደሞዜንም። ያው ግን ትልክብኛለች በሰው በራሴም ትልክብኛለች። ትንሽ ቆየሁ ከወጣሁ 1-3 ወር ምናምን ይሆነኛል። ብዙም አልቆየሁም ግን የተለያዩ ዛቻዎችን ማስፈራሪያዎችን ትልክብኛለች። ስራዬ ላይ አንድ ነገር ይፈጠርና በህይወት የምትቆይ አትቆይም እና ምንም አይነት ነገር እንዳታስብ፣ ምሰራ ከሆነ አርፈ መተህ ስራ፣ ማሰራ ከሆነ ግን አርፈ ተቀመጥ፣ ማይሆኑ ነገሮችን አታድርግ ምናምን እያለች የተለያዩ ዛቻዎችን ማስፈራሪያዎችን ወደ አንተ ትልካለች። የተለያዩ ማስፈራሪያ ዛቻዎችን ትልክብኛለች። ስልኬን ለመቀየር ሞከርኩኝ ምናምን እዛ በሚሰሩ ልጆች እያስደወለች ምናምን ነገር የተለያዩ ዛቻዎችን ታስልክብኛለች። አንዴ ሁላ አድራሻዬን አጠያይቃ ቤት እንደመጣች ተነግሮኝ ነበረ። የለም የተባለው ግን በጣም ለህይወቴም ስጋት ላይ ነው ያለሁት እና በዛም አማካኝነት ነው እናንተ እንድታጣሩልኝ እናንተ ጋር የመጣሁት ማለት ነው። ያው ጥሩ ነገር ነው ያደረግከው። ያው ትንሽም ዘግይተሃል ብዬ አስባለሁ። እንግዲህ ወደ 3 ወር አካባቢ ከሆነክ ያው ለራስ ህይወት ሰግተህም ሊሆን ይችላል። ይሄንን አንደርስታንድ አደርጋለሁ። ግን ትንሽ ዘገየ ካንተም። እንደዚህ አይነት ነገሮች ሲታዩ ወዲያውኑ ነው መጋለጥ መቻል ያለባቸው። ምክንያቱም በዚህ 3 ወር ውስጥ ተጠቃሚ የነበረ ሰው ሊጎዳ የሚችል በጣም ብዙ ሰው ስላለ የዛን ሰው ህይወት መታደግ ማለት ለአንተ በጣም ትልቅ ነገር ነውና አርፍደህም ቢሆን ይሄን ነገር ለማጋለጥ ፈቃደኛ ሆነክ ደውለህ ስለጠራህን እኛም በጣም እናመሰግናለን። እስካሁን የቆየሁበት ምክንያት እንዳልኩሽ ነው። በህይወቴ ላይ የሆነ ነገር እንዳይፈጠር እፈራለሁ። እንዳልኩሽ በቤተሰቤ ላይ ምንም አይነት ነገር እንዲፈጠር አልፈልግም። እኔ ነኝ የማስተዳድረው ቤተሰቤንም እና በእኔ ምክንያት እነሱ ላይ ምንም ችግር እንዲፈጠር አልፈልግም እና ከራሴ ጋር የቆየሁበትን ምክንያት ከራሴ ጋር በጣም ብዙ አይነት ነገሮችን እንትን ብያለሁ። ላድርግ አላድርግ፣ የት ሊሄድ ነው፣ ህግ ቦታ ሊሄድም አስቤ ነበረ። ህግ ቦታውም እንዳልኩሽ የህግ አባላት እንደዚህ እሷ ጋር ምንም ችግር የለውም ትፈታዋለች በህግ አባላትም እና ለህዝቡ መማሪያ እንዲሆን ዘንድ ነበረ ወደ እናንተም የመጣሁትኝ እና የቆየሁበትን ምክንያት እንዳልኩሽ ነው። ቤተሰቦችን ፕሮቴክት ማድረግ አለብኝ በመጀመሪያ። የሆነ ነገር እንኳን ቢፈጠር እንዳልኩሽ ቤቴን ታውቀዋለች። የሆነ ነገር እንኳን አድርጌባት ቢሆን እንደዚህ በግልጽ እኔ መሆኔን ብታውቅ ምናምን ቤተሰቤ ላይም እና እኔ ላይም ለህይወቴ ያሰጋኛል። በዛም አማካኝነት ነበር እስካሁን የቆየሁት እንጂ ሳላስበው ቀርቼ አልነበረም። መጀመሪያም አንድ ሰው ለማማከር እንደዚህ ስሞክር ምናምን ተው ነበር የተባልኩት። ተው አርፈህ ስራህን ስራ፣ ከእሷ ጋር እንደዚህ መነካካትስ ምን አስፈለገ? ገንዘብ እንትን እያለች እየከፈለች ነው። ከምታስበው በላይ አይነት ቆንጆ ኑሮ እንድትኖር እያደረገች ነው። ለቤተሰብ እንድትደርስ እያደረገች ነው። ግን ደግሞ ለምን ተብዬ ነበረ። ግን ከጊዜ በኋላ ህሊናዬ አልፈቀደልኝም እንደዚህ እንዳደርግ። ብዙ ሰው በተደጋጋሚ ብዙ የኛ ቤት ከስተመር ተጠቃሚዎች በጣም ጤናቸው ላይ እክል ደረሰ ሲባል እሰማለሁ በጣም በተደጋጋሚ። ግን ደግሞ እሷ ጋር ነው ሊባል የሚችለው ሲባል ሲመጣ ምንም አይነት ነገር እሷ እንዳልኩሽ ወጣት ስለሆነች ምንም የሚገኝ ነገር የለም። ወጣት ስለሆነችም በብር ምናምን ነገር ነው ለመፍታት የምሞክረው ነገሮችን ምናምን ነገር እና በዛ አማካኝነት ነው እንጂ ሳላስበው ቀርቼ አይደለም እስካሁን የቆየሁት። ያው እንግዲህ ከባድ ነገር ነው የገጠመ ብዬ አስባለሁ እንደ ሰው ማለት ነውና እንዴት ያው እዛ ሆቴል ውስጥ በቆየህበት ጊዜ ያው ከሚሰሩ እዛ ከምትጠቀማቸው ግብአቶችም አንፃር ታመመ የሚባል ወይም ደግሞ የሆነ አደጋ ደረሰበት በዚህ ምክንያት ተብሎ ሲወራ ምናምን ሰምተህ የምታውቅ ከሆነ እዛ ሆቴል ውስጥ ያው እንግዲህ አሁን ወደ እሷም ስንሄድ አሳማኝ የሆነ መረጃ ይዘን ስለሆነ መሄድ ያለብን የምትሰማቸው ነገሮች ነበሩ እዛ እያለህ አንተ በዛ ጊዜ ቆይተህ? አዎ በጣም ብዙ አለ እንዳልኩሽ ርካሽም ስለሆነ ቤት ውስጥ የሚሸጡ ምግቦች በርካሽም ስለሆነ በጣም ብዙ ተጠቃሚ አለ። በተደጋጋሚ እኛ ጋር የሚያዘወትሩ ሰዎች በጣም እንደዚህ እኛ ቤት የተለመዱ ሰዎች በጣም ከፍተኛ አይነት የጤና መቃወስ ደርሶባቸዋል ሲባል እሰማለሁ። በምግብ መመረዝ የሚመጣ አይነት በሽታ ተይዘው ምናምን ነገር ህይወቱን እስከ ማለፍ የደረሰም እንዳለ ሰምቻለሁ። ግን ያን ነገሮችን ሰምቼ እንዳልኩሽ የህግ አካላት ምናምን ነገር ሲመጡ በቃ ተቀባይነት አታገኝም። እሷ የህግ አካላት ሲመጡ ለመሸፋፈን ነው የምሞክረው ነገሮችን በብር ለማለት የምሞክረው እና
እንጂ አሉ በጣም ብዙ አለ። እኔም ራሱ ማውቃቸው አሉ የቤቱ ከስተመር የሆኑ ሰዎች አሉ። የምትግባባቸው አንተ? አዎ አሉ በጣም ጤናቸው ላይ እና ይሄ ነገር ምንድነው ምናምን ነገር ብለው ይጠይቃሉ። ህግ ጋር ለመሄድ ይሞክራሉ። ልክ አይደለም እዚህ ቤት የተሰራው ነገር እየተሰራ ያለው ነገር ጤናችን ላይ ምናምን ብለው ለመሄድ ይሞክራሉ። ግን እሷ በገንዘብ ነገሮችን ለመፍታት የምሞክረው ያው እኔም እንዳልኩሽ ጥርጣሬ ምናምን ነገር ፈጠረብኝና ያንን ነገር ካወቅኩም በኋላ ቀስ ብዬ ራሴን ለማውጣት ሞከርኩኝ እንጂ እንደማቅ ብታውቅ እኔ ራሱ እስካሁን በህይወት የምታቆየኝ አይመስለኝም። ምክንያቱም እሷ እየሰራች ያለችው ስራ ህጋዊ አይደለም እንደምታውቂው እና ያው ዲቴል እሷ እንትን ትኩረት ያደረገችው ገንዘቡ ጋር ብቻ ነው። ገንዘቡ ላይ ስለሆነ ይሄ ነገር ደግሞ ከባህላችንም ከእምነታችንም ያፈነገጠ ነገር ነው። እኔም ደግሞ ለህሊናዬም እረፍት ማግኘት ስለፈለኩኝና ህዝቡም ይማርበታል ብዬ ስላሰብኩኝ በተደጋጋሚ የምትሰሩትን ስራዎችን ስላየሁ ነው እናንተ ለመናገር የመጣሁት ማለት ነው። እና ይሄን ነገር ተከታትላችሁ ብትፈቱት በጣም ደስ ይለኛል ስልሽ ለብዙ ህዝብ ነው መማሪያ የምትሆነው። እንዳልኩሽ አሁን በጣም ብዙ እንደዚህ አይነት ነገሮች በጣም እየበዙን ያሉት። እኔ አሁን ሌላ ቦታ ተቀጥሬ ስራ ጀምሬያለሁ፣ ግን ደግሞ የሚደርሱብኝ ዛቻዎች አሉ ምናምን ነገር እና ያን ነገር ነው እንድታስቆሙልኝ እናንተ የተደራጃችሁም ስለሆናችሁ ያን ነገር እንድታስቆሙ የምፈልገው። ከባድ ነገር ነው የደረሰብህ እንደ ህሊና ምን አንፃር እና አሁን አንተ ለኔ እንደነገርከኝ ግብአቶቹ እዛ ቤት የሚገቡ ከእምነታችን ያፈነገጡ ሰው ይጠቀማቸዋል ብለን ማናስባቸው ናቸውና ያን አቅርቦት ያው እሷ ከመሬት ተነስታ ከየትም አታምጣውና እነዛን ግብአቶች አቅርቦት የሚሰጣት ሰው ወይም ደግሞ እነዛን ነገሮች የሚያቀርብላትን ሰው አንተ ታውቃለህ? አዎ እንዳልኩት ከዚህ በፊት እንደዚህ ሰምቻለሁ። በራሷ ነው አይ ቲንክ ክልል ወደ ክልል ይመስለኛል ከከተማ ወጣ ብላ የራሷ ማርቢያዎች እንዳሏት አውቃለሁ። አህያዎችን ታከማቻለች የራሷ እና እንደነገርኩሽ ነው እንደዚህ አይነት ነገሮች ስላሉ አሁን ደግሞ ያው የጾም ወቅት ነው እና ጾም ከመፈታቱ በፊት እንደዚህ ያራባቻቸው እንዳለ ሰምቻለሁ። ሲነግሩኝም እንደዚህ ብዙ እንትን እያለች እንደሆነ ያከማቸች ራሷ ነች የምታረባቸው። እዛ እያረባች እርዱም እዛው ነው የሚደረገው። እዚህ ከተማ ላይ አይደለም፣ እርዱም እዛው ነው የሚደረገው። እዛው ተደርጎ ስጋው ብቻ ነው የሚመጣው። እዚህ ስጋው ብቻ ነው የሚመጣው። እርዱም እርባታውም እዛው ነው። እሷ ለራሷ ነው ወጪ አድርጋ ከከተማ ወጣ ብላ ነው የምታረበው። እና እኔም አሁን በዚህ ሰዓትም የመጣሁበት ምክንያት አሁን ጾም ወቅት ነው፣ በብዛት የለም እንደዚህ እና ጾም ከመፈታቱ በፊት ተከታትላችሁ እናንተ ደርሳችሁ እኔም ላይ የሆነ እየተፈጠረብኝ ያለ የሆነ ያህል ስሜት አለ እስካሁን ለህዝቡም አለመድረሴ። እንደገናም ደግሞ እንዳልኩሽ ነው ለህይወቴም እሰጋለሁ እና እናንተ ተከታትላችሁ የሆነ ነገር ላይ እንድንደርሱ እፈልጋለሁ። እንደዚህ የምታደርግበትም ለምን እንደሆነ ምክንያቷንም እንድታውቁ እፈልጋለሁ። ዲቴል አንተ እነዚህን እርባታዎች የምታረባበት ወይም ደግሞ የምታከማችበት አካባቢ እንዳለ አውቀሃልና ዲቴል ቦታውን ስታወራ ተሳስታ ወይ ምናምን የሰማኸው አካባቢውን የሰማበት አጋጣሚ ካለ አንተ በዛን ጊዜ? የለም አንድ ቀን ነው ስታወራ የሰማሁት። እሱንም አህዮቹ ምናምን ነገር ስትል የሰማሁት እንዴት እየሄደላችሁ ምናምን ነገር እያለች እዛም ሰው አስቀምጣለች የሚያረባ ሰው የሚንከባከብ ሰው አላት እዛም እና እንዴት እያደረጋችሁ ነው እያለች ስትል የሰማሁት እንጂ ዲቴል ቦታውን ስጠቅስ አልሰማሁትም። ያው እንግዲህ አንተም ህሊናክ እንትን ብሎክ ወቅሶ ህዝቡ ላይ የሚደርሰውን አደጋ ለማስቀረት ወይም ደግሞ ለመቀነስ በአቅምህ እኛን አግኝተህ የምትችለውን ያክል ስላጋራህን ይህንንም ኬዝ ፈቅደና ያው ታደርጓለች ብለህ ተማምነህብኝ ለኔ ስለሰጠኝ በጣም ነው የማመሰግነው። ያው እንግዲህ ትንሽ ብትዘገይም ቅድም እንደነገርኩህ አሁንም ቢሆን አረፈደም እንደርስባታለን ብዬ አስባለሁ። አድራሻዋን ሙሉ ለሙሉ ተሰጠናል ለኛ። ያው እንግዲህ በሚያስፈልገን ነገር ከጎናችን ሆነህ ታግዘናለህ። ላንተም ደግሞ ያው እንግዲህ ዛቻዎችም ማስፈራሪያዎችም እየደረሱብኝ ነው ብለሃልና ያው እሷ ጋር እስክንደርስ ድረስ በመናረጋቸው
ጥረቶች ውስጥ ለአንተም ጥበቃዎች እና ከለላዎች ይደረጉልሃል። ያው እንግዲህ ወደ አንተም ደግሞ የምትልከው በቴክስት ሊሆን ይችላል፣ በሰው መልእክት ሊሆን ይችላል እና እንደዚህ አይነት ነገሮችን ካገኘ አሁን ላይ ማለት እሷን እንግዲህ እሷን እስከምደርስ ድረስ ባለው ጊዜ ውስጥ እንደዚህ አይነት ነገሮች አንተ ጋር ከተፈጠሩ ወዲያውኑ አሳውቀን እኛም ደግሞ ምንደርስበትን ከስር ለአንተ እናሳውቃለን። አድራሻዋንም ትሰጠናለህ ማለት ነው። እንግዲህ ውድ ቤተሰቦቻችን እንዳያችሁትም እንደሰማችሁት በጣም የሚሰቀጥጥ ያው በእርግጥ ይሰማሉ አልፎ አልፎ፣ ግን ዲቴል እንደዚህ አይን አውጥቶ ይኖራል ብዬ አስቤ አላቅም ነበርና ያው እንግዲህ ለመጀመሪያ ጊዜ ነው እንደዚህ አይነት ኬዝ ያጋጠመኝ። እኔ እንግዲህ እስኪ ምን ይፈጠራል የሚለውን እሷም ያለችበት ድረስ ሄደን ያው እንግዲህ በምታውቁት ተግባብተን እሷን ማውረተን ልናወጣጣትና ከዚህ ነገር ልናስቆማት እሷ የሚገባትን ቅጣት እንድታገኝ ልናደርጋት እንሞክራለን ማለት ነው። መሞከር ብቻ ሳይሆን እናደርገዋለን አለመጠራጠር። እንግዲህ ውድ ቤተሰቦቻችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ጠብቁ፣ አብራችሁን ቆዩ። እንግዲህ ቤተሰቦች ያው እንዳያችሁት ቅድም ወንድማችን በሰጠ መረጃ መሰረት እንግዲህ አድራሻዋንም አግኝተናል። የተለያዩ ክትትሎችም አድርገናል። በጣም ብዙ ነገር ነው የሰማነው። በእውነቱ በጣም የሚሰቀጥጥ ነገር ነው። እኔ በእውነት እንደዚህኛው ኬዝ የከበደኝ ኬዝ አለ ብዬ አላስብም። ብዙ ማጣራቶች ኢቨን እስከ ቤቱ ድረስ ሄጄ ለማየት ሞክሬያለሁ። አላወቁኝም። በእርግጥ አልተጠቀሙም ከፈሳሽ ነገር ውጪ። እሱንም ራሱ በጣም በሰቀቀን ነው ቤቷ ሄጄ በማጣራት ባደረኩበት ሰዓት ማለት እንዴት ላገኛት እንደምችል እሷም ደግሞ ምን አይነት ሰው ነች ላለመሳሳትም መልክ ምናምን የምታዩ ነገር አለና ያን ነገር ለማየት ስል ቤቷም ድረስ ሄደን ነበረ። እንግዲህ የተባለው ነገር እውነት ነው። ብዙ ሰዎችም አቅርቦት ይቀበሏታልና ይሄን ነገር ደግሞ ነገ ዛሬ ሳንል ማጋለጥ መቻል አለብን ብዬ አስባለሁኝ። ለህዝቡ መድረስ አለብን። ቶሎ መሄድ ስላለብን ቶሎ ወደ እሷ እንድና ያለውን ነገር ወደ ቤተሰቦች ወደ እናንተ እናደርሳለን ማለት ነው። ምን ይፈጠራል የሚለው ነገር አብራችሁን ተከታተሉን። አሁን ቀጥታ ወደ ቤቷ ቶሎ ባስቸኳይ ሄደን እናናገራታለን። ወደ ቤተሰቦች አብራችሁን ቆዩ። እንግዲህ ቤቷ በጣም ያምራል። ግቢው ግን የድሮ ቤት ነው የሚመስለው። ኦልድ ስታይሎች ነው። እኛ ነን። ሰላም ነው? አቤት። እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን። ሰላም ነው። ምንድነው? ቀስ በይ እንጂ ምን ነው እህቴ? ምን ነው? በሰላም ማልበል ብዬ ነው ደውለንልሽ ሰው አይመጣም እንደዚህ ቤት በጣም አንተን ይመጣል። በእርግጥ ማናችሁ ጥበቃሽም አላስገባም ብሎ በስንት ማንነት ያው እኛ ትልቅ የስጋ አከፋፋይ እንደሆንሽ እናውቃለንና ደውለንላችሁ ነበር። ያው ረስታ ካልሆነ በቃ ኦኬ እሺ፣ ያው ደውላችሁልኝ ነበር። በእርግጥ ግን ደግሞ ማለት እዛው ስራ ቦታ ወይም ደግሞ ቢሮ ልናወራ እንችላለን እንጂ ቤት የሚያስመጣችሁ ያው ለመግባባት የሚያክል ሰፊ ስራም ስለሆነ የፈለግነው እዛ ቀድመን ብንግባባ አይሻልም ነበር? ግዴለሽም እዚሁ እናውራና ያለው ነገር ጨርሰን ተስማምተን በጣም ትልቅ የስራ እድል ነው ይዘን የመጣ ነው። እባክሽን ብዙዋን እንትን አንበልና ገብተን ነው። እሺ ያምራል ቤትሽ። የድሮ ቤት ይመስል ያምራል በጣም። ያው እሱም እንግዲህ ጓደኛችን ነው አብሮን ነው የመጣው። ያው እና ያው እንግዲህ ትልቅ ነገር ነው ካንቺ ፈልገን የመጣ ነውና ያው ትልቅ በጣም ብዙ አቅርቦት እንፈልጋለን ብለን ነው የመጣ ነውና ቢሮውን አውራ ግን ጥሩ ነበር። ያው ለአቅርቦቱ ችግር የለው፣ ምንም የሚያሰጋ ነገር የለው። አቀርብላችኋለሁ። ግን ደግሞ እንደዚህ አይነት ነገር ቢሮ ላይ ወይም ደግሞ ሌላ ወጣ ያለ ቦታ ነው እንጂ ቤት ውስጥ ባይበራ አሪፍ ነበር። እሱ ልክ ነሽ። ግን ያው የሚያሰጋ ነገር አለ ምንም የሚያሰጋ ነገር የለም። ግን ያው ማለት ወይ ደግሞ ትልቅ የስራ እድል ነው ይዘን የመጣ ነው። ምንም እባክሽ ምንም አትጨናነቂ እባክሽ። እንግዲህ ስራውን አብረን እንደምንሰራ ተስፋ አደርጋለሁ። እናመሰግናለን። እንግዲህ ያው እኛም ለአስቸኳይ ጉዳይ መጥተናልና እስቲ እንግዲህ አንቺ ጋር ያው አሁን የጾም ወቅትም ስለሆነ እስቲ አሁን ጾም መግባቱም ስለሆነ ለቀጣዩ ጊዜያቶች በጣም አቅራቢዎቻችን ትንሽ አስቸጋሪ ስለሆኑ ሰምተን ነው አንቺ ጋር ነው የመጣነውና እንደው እስቲ ንገሪን እስቲ ስለራስሽ ያለውን ነገር እስቲ ንገሪን። እሺ እንግዲህ ስለመጣችሁ የእውነት በጣም ደስ ብሎኛል። ግን ያው ከመምጣታችሁ በፊት ያው ቤቴን እንዳሳያችሁ ማላቀም ማለት ውጪ ላይ ብንገናኝ አሪፍ ነበረ። ያው መምጣታችሁም አይከፋም፣ ጥሩ ነው። ያው እንግዲህ እኔ ጋር አሉ በጣም አሪፍ እቃዎች አሉ። ቤታችን ውስጥም በጣም ጥሩ ተወዳጅ ምግቦች እናዘጋጃለን። ማህበረሰቡ በጣም የሚወደውን
አዳዲስ ነገሮችንም እንትን እንላለን እና ያው ህዝቡም ወዶ ነው የሚጠቀመው ወደ 2-3 ብራንቾች አሉ ሰፋ አድርገን እየሰራን ነው የምንገኘው እና አሪፍ ላይ ነን ያለነው አሁን ጥሩ ቦታ ነው የመጣችሁት አይ በጣም ደስ ይላል እንግዲህ እንደዚህም ከተቀበልሽን ያው በር ስንገባ ትንሽ አስቸግረሽ ነበር ማን ነው ቤተኛ ያያችሁ ምንድናችሁ ያልሽ ነበር ትንሽ እንግዲህ አዎ ያሰጋል እንግዲህ የሰው ልጅ እንዴት በአንድ ጊዜ በድንገት ሲመጣ ያው ሁላችንም ሰው ነን አሁን ያለንበት ጊዜ ደግሞ ጥሩ ላይ አይደለምና ትንሽ ሰግቼ ስለነበር ነው እንግዲህ ይቅርታ ምንም ችግር የለውም አይ እኛ እንግዲህ ጥሩ አቅራቢ ነው የምንፈልገው ያንን ያው በደንብ እርግጠኛ ሆነን እንድንነግርሽ እንፈልጋለንና በእኛም ምንም አይነት ጥርጣሬ እንዲገባሽ ምንም አያስፈልግም እስቲ እንዳው እንዴት ወደዚህ ይሄንን ስራ ልትጀምር ይቻልሽ ሁለተኛ እንዴት ነው ታማኝነትሽ በሰው ሁሉ ዘንድ በጣም ነው የምትወደጂውና ከምን የመጣ ነው ያው እንግዲህ ከዚህም በፊት ማለት ትንሽዬ ነበረች የጀመርኳት ቤት በጣም ትንሽዬ ነበረች በጣም ብዙ ሰርቼበት ነው ለዚህ ደረስኩት ማለት እንደ ቀልድ የተገኘ ነገር አይደለም በጣም ብዙ ሰርቻለሁና ከማህበረሰቡ ጋርም በጣም የመተዋወቅ እንትን አለኝ ደግሞ ግንኙነታችን ሰፊ ነው ብዙ ከስተመር ይኖረኛል ማለት ከሰው ጋር ስትተዋወቅ ከሰው ጋር ስትግባባ ሰው አንተን ያወቀ ሲመጣ በጣም ተጠቃሚነት ወይም ደግሞ ተፈላጊነት እየጨመረ ነው የሚመጣውና በጣም ብዙ ጊዜ ሰርቼበታለሁ ለዛ ማህበረሰቡ ያው ደግሞ ምናቀርበው ምቃ በጣም ጥራት ያለው ነው ንጹህ ነው ምንም የሚያሰጋ ነገር እዚህ ጋር አናቀርብም እና ደግሞ ለማህበረሰቡ በጣም አሪፍ የሆነ ነገር ስለምናዘጋጅ ያው እኛ ተወዳጅነታችን ከፍ ይያለ መጥቷል በዚህ ምክንያት ነው እንግዲህ ወደ 2-3 ብራንቾችን የከፈትኩት ማለት ነው ያው በጣም ትልልቅ ሆቴል ነው ያለሽ እንግዲህ ያው በዚህ አጋጣሚ በጣም እንግዲህ ሄጄ ተጠቅሜን ባላቅም ያው በዝና በደንብ ሰምቻለሁና እንዳው እስቲ አነሳስሽ እስቲ እንዴት ነበር እንዴትስ እዚህ ደረጃ በዚህ በወጣትነትሽ እንዴት ልደርሽ ይቻልሽ አው አነሳሲ ሁሉም ሰው እንግዲህ ስራ ሲጀምር በጣም ብዙ ስቃይ ያለው በጣም ብዙኛ ሀገር ላይ ደግሞ በጣም ከባድ ነው እንደዚህ ነገር ለመጀመር በጣም ብዙ ነገር ለፍቼበታለሁ እዚህ ቤት ላይ በጣም ብዙ ከመላችሁ በላይ እና ለነዚያ ነገር ይደርሳል ማለት ከባድ ነው ለኔ ግን ያው እንደ ስራዬን ያገኘሁት ብዬ አስባለሁ ስለከነሽ ግን እስቲ ካነሳስሽ ጀምሮ እንዴት እንደጀመርሽ ንገሪን ግልጽ እንዲሆንልን ለኛም ያው እንግዲህ ስለታየም ወጣት ነች በዚህ እድሜ 2-3 ብራንች ማለት ከባድ ነው አይደል ያው እንግዲህ እድሜሽንም ባለቅ አይቼ ልረዳሽ እችላለሁና በዚህ ወጣትነት እንዴት እዚህ ደረጃ ላይ ለመድረስ ያው ለኛም ይጠቅመናል ብዬ አስባለሁ ገና ትልቅ ቤትም ሰዎችን ስለሆነኛ ትልቅ ቤትም እንደ እየሰራሽ እንደነበር እየሰራሽ እንደሆነ ያው ሰምተናል እና በጣም ያንንም ነገር እንግዲህ እንኳን ደስ ያለሽ ማለት ፈልጋለሁ በዚህ አጋጣሚ ያው ሲጀመር እንዴት እንደዚህ አይነት ነገር ልታውቁ ቻላችሁ ማለት ይሄን ያለ ከፍተኛ እንትን ላይ እንዳለው እናም ነገር ማን ነው መረጃውን የሰጣችሁ አይ ነው እኛ እንግዲህ ያው ማወቅ ባለብን መንገድ ነው ያወቅነው ማለት ያው ደስ የሚል ነገር ስለሆነ ለዛ ነው ሼርም ላደርግሽ የፈለኩትና የቅርብ ወዳጅሽ ወራንቺ የሚላከኝ የቅርብ ወዳጅሽ ነው ይሄን ነገር የሚነገረኝ ደስ የሚል ነገር ነው በርግጥ እውነት ነው ግን ማለት እኔ ሳያስፈቅድ እንዴት እንደዚህ አይነት መረጃዎችን ለእናንተ ሊሰጥ ይችላል አይ ያው ይሄ እኮ ደስ የሚል ነገር ነው ሌላ እንትን የተለየ ነገር አይደለም ያው ብዙም ነገር ደግሞ ካንቺ ጋር ተሰራላችሁ መስለኛል እሱ ከኔ ጋር እሺ እና እስቲ እንዴት ነው ስለ ቤትሽስ ይሄንን የቤተሰቦችሽንስ ቤት እንዴት ነው በጣም የተመቸሽ ይመስላል ያው የቤተሰብ ቤት እንደሆነ እንዴት ልታውቁ ቻላችሁ ማለት በጣም ጥያቄ እየፈጠራችሁብኝ ያላችሁት ማለት መረጃዎችን እንዴት ልታገኙ ቻላችሁ በቅድሚያ አይ እኛ ያው እንግዲህ ምን መሰለሽ ያው እኛ ከምንቀበል ወይም ደግሞ እኛ ከምንረከብበት ቦታ ስለዛ ሰው ኢንፎርሜሽን የማጣራት ግዴታ አለ ምክንያቱም ያው ስራውን ባሪውን ታጫዋለሽና እነ ነገሮችን ያጣራን ስለነበር ነው ያንቺ ደግሞ በጣም ጥሩ መሆኑን ስለሰማን ለዛ ነው አሁን ለምግብ ቤታችን በጣም ቆንጆ ነገር ያው ትንሽ ሆቴል ነው ከፈተና አይ ጥሩ ነገር እንደማቀርብ ያው እንግዲህ ሰው ከነገራችሁ ህብረተሰቡ ከነገራችሁ መረጃው ካላችሁ ይሄኛ ዲፒሊ ወደ ቤቴ መግባት አስፈላጊ ነው ብዬ አላስብም ነው ግን ያው ይሄን ነገር ደግሞ ማረጋገጣችን ችግር የለውም አንቺ ጋር ማምጣታችን ማረጋገጣችን ይናል ክፋት የለውም ስለዚህ
ክፋት የለውም ግን እኔ ማለት አላማችሁን አንደኛ ግልጽ ብታደርጉልኝ ደስ ይለኛል። የምትፈልጉት አቅርቦቱን ነው፣ አቅርቦቱን እናቀርብላችኋለን። ጥራት ያለው ነገር እንደሆነም ደግሞ ቀድማችሁ ሰምታችሁ እንደመጣችሁ ነግራችሁኛል። ስለዚህ ይሄን ያህል ክፉ ደረጃ ላይ የሚያደርሰን ነገር የለም እና ደግሞ ስለ ቤቴ ምናምን ዲፕሊ ማወቅ ለኔም ለህይወቴ ያሰጋኛል። ይሄን ያህል ምንም የሚያሰጋ ነገር እኮ የለም። ይሄን ያህል አንቺ በጣም ጥሩ ነጋዴ ነሽ፣ ጥሩ ነገር እየሰራሽ ነው አይደል? እስከዛ ድረስ ምንም እንትን የሚል ነገር የለውም። ሌላ ነገር የሚያስመስለው ነገር የለውም ማለት የሚያስፈራሽም ነገር የለም። አይታወቅም። አሁን ያለንበት ጊዜ ክፉ ነው። ያው ሁላችሁ ታውቃላችሁ፣ ሁላችንም የምናውቀው ነገር ነው ማለት ክፉ ደረጃ ላይ ነው ያለነውና ማንም ሰው ቢሆን አንተም አንቺም ያው ስለቤታችሁ እንዲታወቅ አትፈልጉም። ልክ እኔም እናንተ እንደሚሰማችሁ አይነት ነው እኔንም እየተሰማኝ ያለው። ማንም ሰው ቤቱ እንዲታወቅ እንደማይፈልጉ ሁሉ እኔም እንዲታወቅ አልፈልግም ማለት ጥሩ ዕቃ ትፈልጋላችሁ፣ ጥሩ ዕቃ እናቀርብላችኋለን። ምንም የተለየ ነገር የለውም። አይ ምን የተለየ ሚስጥር የለውም ማለት ሰው ለመታወቅ ስንት ነገር በሚያደርግበት በዚህ ዘመን አይ ለመታወቅ ሰው ብዙ ነገሮች እንትን ለማለት ስንት ነገር በሚፈነቅልበት ዘመን ለምን መተዋወቅ አለ ነው። ግን ደግሞ ሁሉም ነገር ሊሚት መሆን አለበት ብዬ አስባለሁ። እንዴት ማለት ስለምንተዋወቅ ብቻ ግዴታ ቤቴን ማወቅ አለበት ማለት አይደለም። የምንተዋወቀው ስራ ላይ ነው፣ በቃ ስራ ላይ ነው እኛ ተውቃችን መሆን ያለበት። ከዛ ውጪ ምንም ስለኔ ህይወት ወይም ደግሞ ስለ ቤተሰቤ ቤት ወይም ስለኔ ቤት ይመለከታቸዋል ብዬ አላስብም። እንዴ ምን ማለት ነው? ምንም ችግር የለውም እኮ የሚታወቅ ሌላ ሰው ያውቅሻል አይደል? አንቺ ሌላ ሰው ያቀኛል፣ ግን ደግሞ እናንተ በምትጠይቁኝ መሰረት አይደለም። የቤተሰብሽ ቤት ተመችቶሻል? ማለት ተመችቶኛል። አዎ እንደምታዩኝ እኔ ስለተመቸኝ ነው እዚህ ጋር የደረሱት። ግን ቤቱን ከቤተሰብ ያመጣው ወይም ላቤን ጠብ አድርጌ ሰርቼ ያመጣው ይሄ ከእናንተ ህይወት ጋር የሚያገናኘው ነገር እንዳለ ሊገባኝ አልቻለም። አይ ነው እኛ እኮ ይኸውልሽ እኛ እንኳን ደስ አለሽ ለማለት ያልነው እንጂ እኮ ይናል ሌላ እንትን ነገር ኖር አይደለም። አንቺ ይናል ምንድነው ያስደነገጠሽ? ይናል አይ እንኳን ደስ ያለሽነቱ ከሆነ መጀመሪያም እንኳን ደስ ያለሽ ብትሉኝ አሪፍ ነበር ነው። መረጃውን እንዴት አገኙት ነው? በድብቅ ነው የሰራሽ? ምንም በድብቅ መሰራው ነገር ቢሆንማ ህዝቡም ያውቃል እኮ ማለት በዚህ አሁን ህዝቡማ ያውቅም። ብዙ ሰው ያውቅም ከጓደኛሽ ውጪ ሌላ ሰው ያውቅም። ይሄንን ማን ነው ጓደኛዬ ሲጀመር? ማን ነው እንደዚህ አይነት መረጃ ለእናንተ ሊሰጣችሁ ይቻላል? አይ እሱ ያው ሰርፕራይዝም ስላለ ገባሽ? ያንን ነገር አሁን ልንነግርሽ አንችልም። የምን ሰርፕራይዝ? ትልቅ ሰርፕራይዝም አለ በነገራችን ላይ። ይሄንን ነገር ስራ ብቻ ሳይሆን ካንቺ ጋር ብዙ ነገሮችም አንድ ላይ ነው የምንሰራው። ማለት ብዙ ነገሮች። ቆይ እናንተ አላማችሁንም እየገባኝ አይደለም። ለምንድን ነው የመጣችሁት? ማለት ስለ አቅርቦት የመጣንበትንም ዓላማ ነግሬሻለሁ ስገባ አይደለ? የመጣንበት ዓላማ አንደኛ ካንቺ በጣም ብዙ አቅርቦት እንፈልጋለን። አቅርቦቱን ደግሞ እንደማቀርብላችሁ ተናግሬያለሁ። አዎ ሌላ ዓላማ ማለት እንግዲህ ከአቅርቦቱ ከመጥተው ሁለተኛ ደግሞ አንቺ እንደዚህ አይነት ብርቱ ሴት መሆንሽ በጣም ጠንካራ ሴት መሆንሽ ደግሞ ለኛ ትልቅ ነገር ስለሆነ አይደለ? ከዛም ነገር አንፃር ደግሞ እኛም እንግዲህ ሆነ የምንሸልምሽ ነገር ሊኖር ይችላል። ያ ሰርፕራይዝ ነው። እሺ የምንሸልሙኝ ነገር ይኖራል። እሺ ይሁን። ግን ደግሞ ማለት ይሄን ያለ የቤተሰብሽ ቤት የሚያስብል ደረጃ ላይ እንዴት እንደደረሰ ሊገባኝ አልቻለም። ማለት ቤት እንዴት ነው ምናምን ቀለል ያለ ቤተሰቦች ባይኖሩም ቤተሰቦች ቤት እንደኖር የኖርሽ እንደሆነ እናውቃለን። እንዴት አወቃችሁት ነው? እኔ ደግሞ እስከዛሬ ድረስ በዛ መረጃ ለማንም በጣም ቀላል ነገር እኮ ነው እሱን ለማወቅ አይደል? መቼም ግን ቤተሰቦች የት እንደሄዱ ልትነግሪኝ ትችላለሽ? ቤተሰቦች አርፏል። አዎ በጣም ያሳዝናል። እንግዲህ ያው እኔ እንግዲህ ሰማሁት ወደ ክፍለ ሀገር ሄደዋል የሚባል ነገር ነበር። እንግዲህ እንዴት እንደዚህ አይነት መረጃ ማን ይነገራችሁ? ቆይ ምንድነው አላማችሁ? ምን ልትሰሩ ነው ቤቴ ድረስ የመጣችሁት እንዴ? አይ ተረጋጊ። ምንም እንትን ሌላ ነገር እንትን የሚል ነገር የለም። ተረጋጊ አንቺ። ሌላ ነገር የለውም። በቃ እንዴት ነው ሌላ ነገር የማይኖረው? ስለ ቤተሰብ እንግዲህ ይሄን ያልታጣሩ ክፍለ ሀገር እንደሄዱ ነው ቤተሰቦች የሰማሁት እኮ። ማን የነገራችሁ? ከየት ነው ያመጣችሁት? ያንቺ የቅርብ ጓደኛሽ ማን ነው? ማለት የቅርብ ጓደኛሽ ማን ነው? የቅርብ ጓደኛሽ? በርግጥ አለኝ የቅርብ ጓደኛ ደግሞ ይሄም ማለት ማንም ሰው የቅርብ ጓደኛ አለው። የቅርብ ጓደኛ እንደዚህ አይነት መረጃ አሳልፎ ይሰጣል? እሱ አጠራጣሪ ነው የሚለውን እንያዘውና አንቺ እኮ ያላወቅሽው ያልገባሽ ነገር አሁን አንቺ የሆነ ውስጥሽ ላይ ጥርጣሬ ብቻ ነው ያለው። ያንን ጥርጣሬ ደግሞ ማስወጣት አለብሽ። እኛ አንቺ ሌላ ነገር ልናረግሽ አይደለም የመጣ ነው። በምን አንቺ ጋር ፈልገን የመጣ ነው። ያው አሁን ባይሆንም ጾም ከተፈታ በኋላ ካንቺ ኦርደሮችን እንወስዳለን። ኦኬ። ሁለተኛ ደግሞ ሰርፕራይዝ አለ ብዬሻለሁ። ትልቅ ሰርፕራይዝ ነው። ከምታስቢው በላይ ትልቅ ነገር ነው።
ስለዚህ እባክሽ ሌላ ነገር አታስመስዩና ስለራስሽ ንገሪኝ እንዴት ይሄንን ስራ ጀመርሽ በግልጽ ለመግባባት ብንሞክር ጥሩ ነው አይደለ ይሄን ግባት ያቀርብልናል ብለን የምናስበው ሰው ምን አይነት ሰው ነው ምን ያክል ታማኝ ነው የሚለው ነገር ምናየው ከዚህ ተነሳ ነው እንጂ አሁን ከመሬት ተነስተን ከሆነ ቦታ የሆነ ነገር ወስደን እንትና አንልም አይደለ እሱማ የታወቀ ነገር ነው እኔም እንደናንተ ነኝ ማለት የሆነ ነገር ጥራቱን አረጋግጬ ነው ግን ደግሞ እንግዲህ የንግድ ፍቃድ አለኝ ከጤና ሚኒስቴር የተሰጠኝ ወረቀት አለ እሱ እንግዲህ ቢሮ የምናየው ነገር ነው ሁሉም ነገር ቀላል ነው ማለት ይሄን ያህል እንትን የሚል ነገር አይደለም ግን ደግሞ ስጠይቁኝ ስለ ቤተሰብ ጉዳይ ምናምን ነገር ስጠይቁኝ ለኔ አይሆንም እንዴ ሲጀመር ወይም ደግሞ ቀድመን ብንነጋገር እሺ ስለ እንደዚህ ነገር እንደምናወራ ስለ ቤተሰብ ማለት የስጋ አቅርቦት እንደምትፈልጉ ነው የነገራችሁኝ የስጋ አቅርቦት ደግሞ አቀርብላችኋለሁ ይሄም ደግሞ በጤና ሚኒስቴርም ንግድ ፍቃድም ይወጣለት ነገር ነው ምንም ማለት ለማህበረሰቡ የሚቀርበው ነገር ነው እናንተ የምትወስዱት እና ከቤተሰብ ጋር የሚያገናኛችሁ ነገር ምንም አልገባኝም ስለ ቤተሰብ ባጠይቁኝ ደስ ይለኛል አይ የናል ምንድነው አንቺ ነኝ የረበሽሽ ነገር ግራ እየገባኝ ነው በሆነ በጣም ግራ እያጋባኝ ነው ያው ምንም ትልቅ ነገር የለውም ግን ደግሞ ያ ማለት አስፈላጊ ነው ብዬ አላስብም ከሆነ ነገር ላይ ነው ተነስቼ እዚህ ጋር የደረስኩት አው ከትንሽ ነገር ነው ተነስቼ እዚህ የደረስኩት ግን ደግሞ ሁሉም ነገር ከትንሽ ነገር እንዴት ነው በአንዴ ሰው ልጅ መቼም ሊያርግበት የሚችልበት መንገድ አለ ያንቺ ግን በ2 አመት ውስጥ ከትንሽ የምግብ ቤት ተነስቶ በአንዴ የሰራ ያገኛል ወንድሜ ያንስ ከ10 ሚሊዮን በላይ መገመታል ያለሽ 3 ትልልቅ ሆቴሎች 3 ትልልቅ ሆቴል በ2 አመት ውስጥ 50 ሺህ ብር እንኳን የማይገመት ምግብ ቤት በዚህ ያህል ፍጥነት በ3 አመት ውስጥ እንዴት እንደዚህ ሊሆን ይችላል ስራ ነው ተሞክሮም ካለሽ እስቲ ተሞክሮሽ ናካ ምንም ተሞክሮ አይደለም ያው ስራ የተሻለ እኛ መቼም የምናቀው ማናቀው ወይ አንቺ ብቻሽ የምታውቂው ነገር ካለ ማካፊ ምንም ብቻዬን የማውቀው ነገር የለም ማለት እንዴት ነው ብቻዬን የማውቀው ነገር ከህግ የወጣ ነገር አልሰራም ከህግ የወጣ ነገር በሰራ ደግሞ ይሄን ያህል ጊዜ እዚህ ውስጥ አልቆይም ወይም ደግሞ ለህግ የመድረስ አቅሜ በጣም ከፍተኛ ነው የሚሆነው ምንም ከማህበረሰቡ የተደበቀ ነገር የምሰራው ነገር የለም ግን ደግሞ በአጭር ጊዜ ውስጥ እዚህ ደረጃ ላይ ደረሽ ለሚለው እሰራለሁ አገኛለሁ ነግሬያችኋለሁ ከዚህ በፊት ትንሽዬ ቤት ውስጥ ነው የሰራሁት እንደምታውቁት መረጃው አለን እንዳላችሁት ከማህበረሰቡ ጋር በጣም ነው የተዋወቅኩት እና ደግሞ የማህበረሰቡን ፍላጎት አውቃለሁ ምክንያቱም ትንሽዬ ማህበረሰብ ውስጥ ስለሆነ ያደግኩት ምን እንደሚፈልጉ ምን ነገር ሲቀርብላቸው ደስ እንደሚላቸው አውቃለሁ እና በጣም ማለት ህዝቡም የሚፈልገው ነገር ካወቅኩኝ የተለያዩ ብድሮችን ከባንክም ከአራጣ ባደሪም ከማህበረሰቡ ምን ነገር ተበድሬያለሁ በርግጥ ያው ብድሬን እንግዲህ አትርፌ ከፍያለሁ ከዜሮ ተነስቶ እዚህ ጋር መድረስ ከባድ ነው በርግጥ ግን ማለት ሰርቻለሁ በጣም ለፍቼበታለሁ ብዙ ነገር ብያቸዋለሁ ተበድሮ የሰውን አይን ማየት ከባድ ነው ግን ደግሞ ተበድሬ ሰርቼ እዚህ ደርሻለሁ ይሄ ለኔ ትልቁ ግቤ ነው አሳክቻለሁ ግቤ እንግዲህ ምንም እንደው ህብረተሰቡ የሚፈልገው ነገር አለ እስቲ ምን አይነት ነገር ነው እስቲ እንደው ህዝቡ የሚፈልገው ደና ነገር ነው ስለ በቃ አንደኛ ፊትህ ነው ማለት ከሰው ጋር የምትተዋወቅበት መንገድ ነው ማለት ሰው የሚፈልገው ነገር እንዴት ማቅረብ እንደሚችል ካወቅ አሪፍ ነው ህብረተሰቡም ወይም ደግሞ ተጠቃሚው ላንተ መጥቶ እንደዚህ መረጃ ሲሰጥ ላንተ ማለት አሪፍ ነው እና ህብረተሰቡም ለኔ መረጃ ይሰጠኛል እንድሰራ ወይም ደግሞ አዲስ ነገር እንዳገኝ የተለያዩ ትምህርቶችን ወስዳለሁ በእነዛ ትምህርቶች እንግዲህ ተማሪዎችን እቀጥራለሁ ሰራተኞችን እቀጥራለሁ እና አሪፍ የሚባሉ ሰራተኞችም ነበሩ ማለት ከህዝቡ ጋር የሚጣላ ሰው የለኝም የተመሰገነው ፈጣሪ እንግዲህ እና ከማህበረሰቡ ጋር በጣም ኮሙኒኬት ያደርግን በጣም ተግባብተን ችግሬም ካለ የነገሩኝ ያስተካከልኩኝ ጥሩ ነገር ካለ ያገዙኝ አሪፍ ነው በርቺ በሚል እንትን ነው እዚህ ደረስኩት እና በጣም ብዙ ነገር አይቻለሁ እንዳልኩ በጣም መልካም እንግዲህ እስቲ እንደው ያው እንትና አቅርቦትሽን እንግዲህ ያው አስተማማኝ ነው በጣም በብዛት አለ እንግዲህ በጣም አስተማማኝ ነው በጣም በበቂ ሁኔታ አለ የት ነው እርድ የምታከናውኙት የት ነው እርድ የሚከናወንበት ብቻ ለብቻ ነው ያለው መቼስ ሆቴል ውስጥ አላርድም ወይም ደግሞ ማህበረሰብ ያለበት ቦታ ላይ እርድ አይፈጸምም ሁላችንም እንደምናውቀው እኮ ዘመናዊ ቄራ አለ አይደል እዛ ነው የምታሰርጂው ወይስ ሌላ ቦታ ነው ማለት ዘመናዊ ቄራ አለ ማለት
ያው ማንኛውም እንግዲህ በህጉ መሰረት እንግዲህ ማንኛውም ከብት የሚታረደው ቄራ ውስጥ ነው። ቆይሱ ማለት ምን ለእናንተ ምንድነው ጥቅሙ? ያው አንድ ነገር የመጣበትን ቦታ ማወቅ እንችላለን። ምንም አልደነገጥኩም አይዟችሁ። እና ምንድነው ይሄን ነገር መጠየቃችን ለምንድን ነው አንቺ ዝግ ያደረገሽ? ምንም ዝቅ አላደረገኝም። ያው እንግዲህ አሪፍ ቦታ ነው የሚታረደው፣ ጤናማ የሆነ ቦታ ነው። ጤናማ የሆነ ቦታ ባይሆን ደግሞ ማለት እንግዲህ የእንትን ፍቃድም ሊሰጠኝ አይችልም። ይሄን እርድ የምታከናውኘው እዚሁ በከተማችን የሚሰጡ ቄራዎች ውስጥ ነው ወይስ እንዴት ነው አንቺ የምትጠቀመው ይሄን ነገር? ማለት ጥሩ ቦታ ነው እኮ አልኳችሁ። በቃ ጤናማ ቦታ ላይ ነው የሚታረደው። እርዱ ጤናማ ቦታ ነው፣ የተስተካከለ ቦታ ነው። እንዴ ለዛ መሰለኝ ብዙ ከስተመሮች እየመጡ ከኔም የሚረከቡት እኔም ለሆቴሎች የማቀርበው። አንቺ ነሽ እንትናት ማለት መታቀርባቸውን ማለት አሁን የት ነው የምታረቢው? የት ነው አካባቢውን ማየት እንችላለን? ምን ማለት ነው? እንዴት ነው ልታዩ የምትችሉት አካባቢውን? ቆይ ሲጀመር እንዴት ልታዩ ትችላላችሁ? ማለት እናንተ የምትፈልጉት ስጋውን ነው፣ እሱም ይቀርብላችኋል። ምንም ወደ አካባቢው ማየት ወይም የሚራባበት ማየት ምንም ጥቅም ያለው ነገር አይደለም። ከስራውን አቅርቦቱን የፈለጋችሁት ይቀርብላችኋል። ደግሞ ጤናማ ነገር እንደሆነ መረጃው ደርሷችሁ ነው እዚህ ድረስ የመጣችሁት። አዎ አሁን እዛ ጋር እኛ ሄደን አንደኛ ማየት እንፈልጋለን፣ ሁለተኛ ደግሞ ማየት ስለፈለጋችሁ ብቻ እኮ ምን ነገር አይደለም። በዚህ ዓለም ላይ እኮ የሆነ ነገር ማድረግ ስለፈለጋችሁ አንቺ የነገርኩሽ ነው አይደል? አንቺ ትክክለኛ ነገር ከሆነ የምትሰሪው ለምንድን ነው ሰው ማውራት ደረትሽና ማውራት እየቻልሽ ሚስጥራዊና ድብቅ እያደረግሻለሽ? ምንም ሚስጥራዊና ድብቅ አላደረኩም። አንደኛ ትክክለኛ ነገር ነው ማቀርበው እያልሽ በዚህ በኩል ደግሞ ሰው እንዲመጣብኝ አልፈልግም። ለሱ መረጃ አላችሁ አይደለም? መረጃ አላችሁ ጤናማ ነገር እንደማቀርብ መረጃ አለ። ግን ያንን መረጃውን ደግሞ ማረጋገጥ ደግሞ ግዴታ አለ። የተረጋገጠ መረጃ እኮ ነው የደረሳችሁ። እውነተኛ ባይሆን አይመጣም። ስለኛ መረጃ ተይውና አንቺ ወሰጂንና ቦታውን አሳይን። አቅርቦቱን የማትፈልጉ ከሆነ ደግሞ ትታችሁ መውጣት ትችላላችሁ። ቦታውን ደግሞ ጭራሽ ላሳያችሁ አልችልም። ለምን? ማየት የለባችሁም። አንደኛ ማየት ቢኖርባችሁ እንኳን ጤናማ ቦታ እንደሆነ ተነግሯችኋል። መረጃው ደርሷችሁ ነው የመጣችሁት። ወረቀት አለኝ፣ ወረቀቱን ቢሮ አሳያችኋለሁ ብያችኋለሁ። እኛ ስለ ወረቀቱ ምናምን አይደለም ይልሽ እዛ እንትን የምትይው ነገር እዛው። እሺ እኛ ጥያቄያችን እዛ ቦታው ላይ ወሰጂንና አሳይን። አልወስዳችሁ መሄድ የለባችሁ። ለምን? በቃ ማለት እዛ ምን ሌላ የምትሰሪው ነገር አለ? ምንም ሌላ የምሰራው ነገር የለም። እንዴ ነው ሌላ የምሰራው ነገር? እና ምንድነው የሚያስፈራሽ ታዲያ? ምንም የሚያስፈራኝ ነገር የለም። ግን ምንድነው የሚያስፈራሽ? የጠየኩሽ ነው። እኛ ሄደን አላማችሁ ምንድነው? ፍላጎታችሁ ምንድነው? ምን ፈልጋችሁ ነው የመጣችሁት? አቅርቦት ነው አይደለ? ይቀርብላ። በቃ ካልፈለጋችሁ ውጡ። ይቀር። ምን ማለት ነው ውጡ ማለት? እኛ እየጠየቅንሽ ነው አይደለ? በአግባቡ እየጠየቅንሽ ነው። አንቺ ውጡ የምትይው ምንድነው? እኮ አቅርቦቱን የማትፈልጉ ከሆነ ውጡ። የሚረከበኝ ሰው እኮ አውቋል አይደለ? መረጃው ካላችሁ ስለሚረከበኝ ሰው መረጃው አለን። ግን ሄደን ያለበት ቦታ ደግሞ ማረጋገጥ እንፈልጋለን። ለዚህ ደግሞ ለምንድን ነው አንቺ ፍቃደኛ ማትሆኚ? ፍቃደኛ ያሉንም እኮ በቃ ማለት ከነ ህይወት መግዛት ከፈለገ አንድ ከብት ከነ ህይወት ደግሞ አንቺ አንድ በሬ የሚሸጥበት የገበያው ዋጋ ይታወቃል። እሷ ከዛ ባነሰ ዋጋ ነው የምትሸጠው። እሱ ነው የሚቆም። ይሄ ነው በጣም ብዙ ሰው ወደ አንቺ እንዲመጣ እያደረገ ያለውና ብዙ ነገር ከብቱን ራሴ ነኝ የማረባው። እና ታዲያ አንቺ አሁን ያለውበት ደረጃ ደግሞ አሪፍ የሚባል ደረጃ ላይ ነው። ገበያው ላይ አንድ በሬ የሚሸጥበት ዋጋ መካከለኛው ይታወቃል። ማክሲመም ተውና መካከለኛ መሸጫ ዋጋ ይታወቃል። አንቺ ግን እኔ ደግሞ ቤቴ ነው የማረባው። በጣም በዝቅተኛ ብር የምትሸጪው። ሁለተኛ ደግሞ አርጄ ነው ማቀርበው። ሙሉ በሬ አልሰጣችሁም፣ አርጄ ነው ማቀርበው። ምንጭው ለምንድን ነው? ምንድነው ምክንያትሽ? አንደኛ ጤናማ የሆነ ነገር ነው የምናቀርብላችሁ። የተቀላቀለ ምናምን ነገር አይኖርም። ምንድነው የሚቀላቀል? የተቀላቀለ ነገር ቢኖር ምናልባት እንግዲህ ሌሎች ባለሀብቶች ወይም ደግሞ ሌሎች አስረካቢዎች እንደዚህ ያለ ነገር ሊያቀርቡ ይችላሉ። እኔ ጋር ግን የለም፣ እንደዚህ ያለ ነገር የለም። ጤናማ ሲቀጥል ወረቀቱ አለኝ። ጤና ሚኒስቴር የሰጠኝ ወረቀት አለኝ። ወረቀቱ እኮ ለኛ እንስሳውን አያሳይንም አይደል? ወረቀቱ የሚያሳየው ስለምሳሌ ቀጥታ ሄደን ማየት እንፈልጋለን። ወረቀት ምናምን ገለመሌ አትበይ ማለት ያው እንደሌላው ምናምን ልንልሽ እንችላለን። በወረቀት ምናምን በምትይው ነገሮች ምንም ማለት መሸዋወድን ምን አመጣው? ዲቆይ የማትፈልጉት ነገር ከሆነ ማውጣት መንገድ ስለሆነ ነው። ምንም ማሳመንበት መንገድ አይደለም።
ጤና ሚኒስቴር ስላየው ነው ቦታውን የተረጋገጠ ቦታ መሆኑ ጤናማ ቦታ መሆኑ የታወቀ ነገር ነው። አዲስ ነገር አይደለም። ያው ለእናንተ ለምን ተለየባችሁ አላውቅም። እንግዲህ ከ3 ከ4 ተረካቢዎች በላይ መጥተው እኔን ይረከቡኛል። ይሄም ደግሞ የታወቀ ነው በቃ ምክንያቱም ጤናማ እቃ ነው ማቀርበው ጤናማና አሪፍ ንጹህ እቃ ነው ማቀርበው ለዛ ነው ከስተመር ይበዛው እናንተ ጋር ለምን አዲስ ነገር እንደተፈጠረ ምንም ሊጋባኝ አልቻለም ይኸውልሽ የመጨረሻውንም እየነገርኩሽ ነው ያለው ይሄንን ነገር ተስማምተሽ ወይ ይዘሽን ይጂና አሳይ አለበለዚያ ደግሞ ከበድ ወዳለ ነገር ነው ማለት ከበድ ወዳለ ነገር ሲጀመር አላሳያችሁ ነገርኳችሁ እኮ አቅርቦቱን ማትፈልጉ ከሆነ መውጣት ትችላላችሁ ሁሉም ነገር ሊቀር ይችላል እንግዲህ የታወቀ ነገር ነው ማለት አንድ ካንቺ ጋር ሲጀመር ከዚህ በላይ ከሷ ጋር መነጋገርም አያስፈልግም ማለት ነው በጣም ቀላል ነገር ይሄው ላሳይሽ እና ይኸውልሽ ላንቺ ይኸውልሽ በጣም ቀላ ትንሹን መረጃዬን አሳይሻለሁ እንጂ ምን አይነት መረጃ ማለት ወይ ሲጀመር አቅርቦቱን የፈለገው ስንት ሰው ነው ይኸውልሽ አንቺ ነሽ ነው ለኪሮማ ማለት እንደዚህ አይነት ስራ አልሰራ ይኸው እያየሽ ነው አንቺ ራስሽ ነሽ ምንም ሌላ ነገር እንዳታወሪ ሲጀመር ማለት ይሄ ኤአይ ሊሆን ይችላል አሁን ያውን ደግሞ አይና አውጣ ሌቦች እንዳለ ኤአይ ነው ምንም ሌቦች ነው ኤዲት ነው ኤአይ ነው ኤዲቲንግ ነው በቃ የታወቀ ነገር ያስታውቃል ይሄ እንደዚህ አይነት ኤዲቲንግ የለም ኤአይ ማናቀደደብን መስልሻለን እኛ ምንም እዚህ ጋር ድድብና ምናምን ነገር አያመጣም አንቺ ራስሽን ምንም ራስሽ ይኸውልሽ ማለት እንዴ ሲጀመር እንደዚህ ተንጋክታችሁ የመጣችሁት ነገር ምንም ሊገባኝ አልቻለም ሲቀጥል ደግሞ ማለት አቅርቦቱን የፈለገው ስንት ሰው ነው ስለቤቴ ምን አገባችሁ እንዴ እሺ ከብት ምናምን ነገር ማየት እንፈልጋለን ነው ሲጀመር ስለቤቴ ስትጠይቁኝ ነው የተጠራጠርኩት ምን አገባችሁ ስለቤቴ ምን አገባችሁ ምን ማለት ነው ስለቤቴ አንቺ ምንድን የምትሰሪው ስራ እያየሽ ነው አይደል ምንም ይሄ ውሸት ነው አልኩ እኮ ግልጽ ነገር ነው ውሸት ነው እኔ እንደዚህ አይነት ውሸት ነው አይደል ውሸት ነው እሺ ሙሉ ይኸውልሽ ዝም ብዬ አይደለም አንቺ ዝም ብዬ እንትን ምልሽ በስነ ስርዓት ነው እያወራሽ ያለው አሁን ያለንበት ነገር እኮ ይታወቃል ምናልባት እናንተ እኔን ይወጣ ማመሰቃቀል ይችላል እዚህ ጋር ካራጆች ይሄም ውሸት ነው ውሸት ነው እንግዲህ የቪዲዮ መረጃ ማታመን ከሆነ ምንም የቪዲዮ መረጃ ምናምን አይደለም መረጃ ማታመን ከሆነ እንደዚህ አይነት ስራ እኔ አሁን እዚህ ቁጥር ምንድነው ስትሰሪ ነበር ምን ነበር ስትሰሪ ነበር ምንም እንደዚህ የሚያያይዘ ነገር የለም ይኸውልሽ ነግሬሻለሁ ወይ ለቀቀኝ ሲጀመር ቤቴ ምን ልሰራ መጣክ ነግሬሻለሁ ቤቴ ምን ልሰሩ መጣችሁ ለቀቀኝ የማባስ ተናግሪን ይገባል በስርዓት እኮ ጉልበት መጠቀም አያስፈልግም ቁጭ በይና እናገር ጉልበት መጠቀም አያስፈልግም በስርዓት ተናግሪ ደግሞ ቤቴ መጣችሁ አክብሬ ተቀበልኳችሁ አይደለ ቤቴ መጣችኋል አክብሬ ስለተቀበልኳችሁ ነው እንደዚህ አይነት ድርጊት የምታሳዩ ጭራሽ ቤቴ መተል ገለኝ ነው ልቀቀኝ አንድ በቤቴ ልታዘኝ ፈልጋለህ እንዴ አንድ ነገር እንትን ላለውት ወይ ችግራችሁ ምንድነው ቁጭ በይና እናግሪ እንዴ ቤቴ ውስጥ እኮ ነው ያላችሁት ቁጭ በይና እናግሪ ይኸውልሽ ይሄ ማስረጃ ከኛ ጋር ተስማሚያለሽ ይሄ ማስረጃ መቀመቅ እንደሚያስወርድሽ ድጋሚ አንድ ንግድ የሚባል እንዳትሰሪ እንደሚያደርግሽ አውቃለሁ እስካሁንም ያገኘሽውን ነገር መቀመቅ እንደሚከትብሽ ታውቂያለሽ ኮሻን ምንድነው አላማችሁ ከኛ ጋር ብትነጋገሪ ይሻልሻል ኮሺ አሁን ከኛ ጋር ብትስማሚ ይሻልሻል እሺ ስለዚህ ሌላ ይሄ መደባበቁን ተው እኛ ሙሉ ማስረጃ አለ እሺ ኮሻን ምንድነው ፍላጎታችሁ ማን ነው ይሄንን ስራ ያስጀመረሽ ማን ነው ወደዚህ ነገር ያስገባሽ ይሄ ነገርስ እውነት ነው አይደል ቆይ መረጃው ማን ይሰጣችሁ እሱ አንቺን አይመለከትም ለምንድነው ስለሆነ አንቺን ስለሱ መጠየቅ የለብሽም በቃ እኛ ካንቺ ተወሰነ ትንሽ ገንዘብ ትሰጪናለሽ መረጃውን አጣጣለሽ የምትፈልጉት ደግሞ በስርዓት መጠየቅ ገንዘብ ከሆነ የምትፈልጉት ችግር የለው አይደለም ለእናንተ እኮ እኔ ለማንም ምደርስ ሰው ነኝ የገንዘብ እጥረት እንደሌለብኝ ታውቃላችሁ አላማችሁ እንደዚህ አይነት ነገር ከሆነ በግልጽ ብትጠይቁኝ እኮ ችግር የለው ምንም ማስያዣና ገንዘብ ነበር የምታመጣው ማለት ሰው የምትሸኝበት መንገድ ብዙ ሰው ምንም የምትሸኝበት ነገር እየመጣ እንደነበር እኮ ይኸውልሽ አሁን ከኛ ጋር መስማማቱ ይሻልሻል ወይስ ቀጥታ እንሂድ እኮ እንስማማ በምንስማማበት መንገድ እንስማማ እንዴት ነው እነን ስራ የምትሰሪው እንዴት ነው ንገሪኝ
መረጃ አለን መረጃ ደርሶናል አላችሁ አይደለም መረጃው አላችሁ ምንስማማበት ነገር ምን እንዴት ነው ከማን ጋር ነው የምትሰሪው ነገር እስቲ ንገሪ ከማን ጋር ነው የምትሰሪው እንዴት ነው የምትሰሪው ማለት ከማን ጋር ነው የምትሰሪው ማን ነው እኔ ማናጀሯ ከኔ ውጭ አሉ በርግጥ ተቀጣሪ ሰው እኮ ምንድን ነው የምትሰሩት ምንድን ነው የምታደርጉት እናቀርባለን ብላችሁ ሲጋ እኮ መረጃው አለን አላችሁ አይደል እንዴ ለምንድን ነው ጥያቄ እንትን የምትሉት መረጃው ቢኖርም ንገሪኝ ካንቺ መስማት እንፈልጋለን ይበቃ እውነተኛ መረጃ አለን ካላችሁ አለን ነው ምንም የተለየ ነገር የለው ማትፈልጉ ከሆነ በህግ መንገድ እንዲሆን እንዴ ይኸውልሽ ሌላ ነገር ነው የፈለግሽው ከኛ ጋር ምንም ሌላ እናንተ የፈለጋችሁት ነገር በህግ መንገድ ለሷ ቀላል ስለሆነ ነው ማለት ይኸውልሽ 10 ብር እና 5 ብር ወርወርሽላቸው ለምትወጪ ፖሊስ ጣቢያ አይደለም ይዘልሽ ምን ሄደው መቼም ኮሻውን ፍላጎታችሁ ለምንድን ነው ማትነግሩኝ አላማችሁ ለምንድን ነው ማትነግሩኝ ንገሪኝ እንዴ ምንድነው የምትሰሪው ስራ ንገሪኝ ከዛም በኋላ በቃ የተወሰነ 100 ሺህ ብር ትሰጪናለሽ እና ምንም መረጃውን እናጠፋልሻለን የምታውቁት ነገር አለ 100 ሺህ ብላችኋል 200 ሺህ በሉ እስከ 500 ሺህ ድረስ እሰጣችኋለሁ በጣም አለ 500 ሺህ ካልሽ ቆንጆ ግን ሌላ ነገር ውስጥ የሚያስገባን ነገር የለም ምንድነው አሁን ንገሪኝ ይሄኛውን ስራ እንዴት ነው የምትሰሩት ቆይ እናንተ ምኑን የፈለጋችሁ ከማን ጋር ነው የምትሰሩት መረጃው አለኝ አላችሁኝ አይደል ይሄንን ነገር እየጠየቅኩሽ ነው ያለው መረጃው አለኝ አልክ አይደለ መረጃው ካለክ ይሄን ድረስ የሚያስገባን ነገር የለም የምትፈልገውን ነገር ተናገርክ እኔም እሰጣለሁ መረጃው እንዳለ ታጠፋዋለህ አጠፋልሻለሁ ማስረጃው ግን ይሄንን ስራ እኔም መቀላቀል እንፈልጋለን መቀላቀል እዚህ በቀላል መንገድ መቀላቀል የለም ማለት በቀላሉ አትቀላቀሉ የምትፈልጉት ነገር አቀርብላችኋለሁ እና እኔና እናንተ እኮ ከዚህ በፊት ምናልባት በስልክ አውርተናል ልናቅ እንችላለን ተደራጅታችሁ እንደምትሰሩ እናውቃለን ምንም የተደራጀው ነገር አይደለም ስለዚህ ካንቺ ጋር የሚሰሩትን ሰዎች ላለመናገር ፈልገሽ ከሆነ ሌላ ነገር እንትን ብለሽ ከሆነ ይኸውልሽ ይሄ አንቺ ጋር ያለኝ ማስረጃ በቂ ነው አቅርቡት ነው አይደል የፈለጋችሁት አቅርቡት ይቀርላችሁ ብር ሲጭናላችሁ ችግር የለውም ለገንዘብ ሰጣችኋለሁ አልኩ ግን ደግሞ እዚህ ደረጃ ላይ ማስደረሳችሁ ነገር የለም እኛ መስራት መቀላቀል የታቀሃለሁ የት ነው ማቀ የታቀኛለህ እንዴት እንደማቅሽማ ሳይችሻለሁ ኮሽ እኔ ደግሞ አንተን የታቀል እንዴት ማታቂውን ትላንትና ራሱ ስንት ሰው ሰላም እንዳለሽ ልነግርሽ ይችላል እሺ ኮሽ አሁን ማለት ፍላጎታችሁ ነገራችሁ ፍላጎታችሁ የሚፈጸም ከሆነ ለምን ተነስታችሁ አትወጡ ለምን ተነስታችሁ ጋር መነጋገርም አንቻልም አይደለ አንቺ ጋር መነጋገርም አያስፈልግም ማለት ምን ማለት ነው ልቀቀኝ ቆይ ልቀቀኝ ምንድን ነው ሲጀመር ልቀቀኝ ምንነት ምንድን ነው ቀጥይ ሰራት ልቀቀኝ ውጪ